ውስጥ አዋቂ ኢትዮፒካ ሊንክ ውስጥ አዋቂ ወሬዎቻችን ላይ ነው የምንገኘው። ፍርድ ቤት የአንድ ጋዜጠኛን ክስ ውድቅ አደረገ። በፍርድ ቤቱ ክስ ውድቅ የተደረገበት ጋዜጠኛ ማን ነው? ጋዜጠኛውን ወደ ፍርድ ቤት ያደረሰው የክስ ዝርዝር ምን ይመስላል? በጣም ጥሩ። ፍርድ ቤት የቀረበበትን ክስ ውድቅ ያደረገለት ጋዜጠኛ ገነነ መኩሪያ ወይንም ሊብሮ ነው። ጋዜጠኛ ገነነ መኩሪያ ባለፈው ሳምንት የካፍ ጠቅላላ ጉባኤ እዚህ አዲስ አበባ በማንዴላ አዳራሽ ሲደረግ የካፍ የክብር ሜዳሊያ ተሸላሚ ነው። ከዚህ ደስታና ፈንጠዝያ ጎን ለጎን ባለፈው ረቡዕ ደግሞ በከፍተኛ ፍርድ ቤት ቀርቦ ክስ ውድቅ ተደርጓል ተብሏል። ገነነን ለክስ ያበቃው ምክንያት ኢህአፓና ስፖርት የሚል መጽሐፍ ለገበያ ቀርቦ መጽሐፉ ጥሩ ተነባቢነትና ተቀባይነት አግኝቶለታል። ይህ መጽሐፍ ከመነበብ በተጨማሪ በሬዲዮ ፕሮግራም ላይ በአዲስ ዜማ ኤፍኤም 97.1 ላይ ሲተረክ ነበረ። ይህንን የመጽሐፍ ትረካ የሰሙና ያደመጡ ግለሰብ መጽሐፉ ላይ ስሜ አላግባብ ተነስቷል፣ ስሜ ጠፍቷል ይላሉ። እኚህ ሰው አቶ እርገጤ መድበው ጆፌ ናቸው። አቶ እርገጤ መድበው ጆፌ የቀድሞ የደርግ ባለስልጣን ነበሩ። ከጋዜጠኛ ገነነ መኩሪያ ጋር በዚህ ጉዳይ ገነነ መኩሪያ ላይ የወንጀል ክስ ሰኔ 10 ቀን 2007 ዓ.ም ያቀርባሉ። ጉዳያቸውንም የተመለከተው የአራዳ ምድብ ችሎት የመጀመሪያ ደረጃ ፍርድ ቤት ይሆናል። የከሳሽና የተከሳሽን ጉዳይ ፍርድ ቤቱ ከተመለከተና የከሳሽ የተከሳሽን ማስረጃዎች ከመረመረ በኋላ የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔ ይሰጣል። ውሳኔውም ህትመቱ ከታተመበት ወይንም ከተሰራጨበት ጊዜ አንስቶ እስከ 1 ዓመት ጊዜ ውስጥ ክሱን ካላቀረበ በይርጋ ቀሪ እንደሚሆን በህግ ተደንግጓል። ስለዚህም ተከሳሽ መጽሐፉን ካተሙ ማተሚያ ቤት መጽሐፉን መጋቢት ወር 2005 ዓ.ም ላይ የታተመ መሆኑን የሚገልጽ ማስረጃ ለፍርድ ቤቱ አቀርበዋል። ከሳሽም በማስረጃነት በመጽሐፉ ላይ መጽሐፉን በ2006 ዓ.ም የታተመና 5ኛ እትም ነው የሚል በማስረጃነት አቀርበዋል። ፍርድ ቤቱ የከሳሽና የተከሳሽን ማስረጃዎች ከተመለከተና ከመረመረ በኋላ ውሳኔ ያሳልፏል። መጽሐፉ በ2005 ዓመተ ምህረት መጋቢት ወር ላይ የታተመ በመሆኑን የሚያረጋግጥ ለማስረጃ ሚዛን የሚደፋ ሆኖ አግኝቶታል። ስለዚህም ክሱ ከ1 ዓመት ባለፈ ጊዜ ውስጥ መቅረብ አለበት የሚለውን ህግ ይዞ ይሄ ደግሞ 1 ዓመት ካለፈ በኋላ የቀረበ ክስ በመሆኑ ክሱን በይርጋ ይታገዳል ብሎ የመጀመሪያ ደረጃ ፍርድ ቤት ውሳኔ ይሰጣል። ከሳሽ ይህንን ውሳኔ በመቃወም ይግባኝ ይላሉ። ይግባኛቸውን የሚይዘው ወደ ከፍተኛው ፍርድ ቤት ያቀርባሉ። የከፍተኛው ፍርድ ቤት ጉዳዩን ይግባኙ ያስቀርባል አያስቀርብም የሚመለውን ይመረምርና ያስቀርባል ሲል ጉዳዩ መመልከት ይጀምራል። ጉዳዩን ከተመለከተ በኋላ የከሳሽና የተከሳሽ ማስረጃዎችን ክርክሮችን ያዳምጣል። በመሆኑም ክርክሩ ከመቅረጸ ድምጽ ወደ ጽሁፍ ተገልብጦ ይምጣ ሲል ፍርድ ቤቱ ውሳኔ ይሰጣል። በተደጋጋሚ ቀጠሮች ግን ይሄ ክርክር ከመቅረጸ ድምጽ ተገልብጦ ባለመምጣቱ ዳኛው ጉዳዩን ሊያዩት እንዳልቻሉ ባለፈው ረቡዕ ዕለት ገልጸዋል። ረቡዕ ዕለት ግን በዚህ ምክንያት እዛው አጠር ያለ ክርክር እንዲያደርጉና ውሳኔ እንደሚሰጡ ተደርጓል። መዝገቡንም በስራ ብዛት ምክንያት እንዳላዩ ተናግረዋል። የተከበረው ፍርድ ቤት ላይ የቀረቡት ከሳሽና ተከሳሽ ጉዳያቸውን ባጭሩ አስረድተዋል። ከሳሽም ተከሳሽም የመጀመሪያ ደረጃ ፍርድ ቤት ላይ የነበራቸውን ቀደም ሲል የገለጽኩትን መከራከሪያ አቀርበዋል። ፍርድ ቤቱም ይሄን ከመረመረና ካየ ማስረጃዎቹን ከተቀበለ በኋላ አቶ እርገጤ ላይ ክሱን የይርጋ ጊዜ ያግደዋል ሲል ውሳኔ ሰጥቷል። አይ እንደዚህ ቢልም ጉዳዩን ከተመለከተ ጊዜ ጀምሮ ነው የሚል አንቀጽ አለና ፍርድ ቤቱ በዚህ ጉዳይ ላይ ሊያይልኝ ይገባል ሲል መከራከሪያ አንስተዋል። ፍርድ ቤቱም መከራከሪያቸውን ከሰማ በኋላ ያላዩበት ምክንያት በህመም ምክንያት ከሆነ የህመም ማስረጃ፣ ከሀገር ወጥተው ከሆነ በዛ ምክንያት የሚል ሀሳብ አቅርቦላቸዋል። ይህንን ግን ማስረጃ ሊያቀርቡ አልቻሉም። በዚህ ምክንያት የስር ፍርድ ቤት የወሰነው ውሳኔ ተገቢና ትክክል ነው፣ ምንም የህግ ነቀፌታ አልተገኘበትም፣ መዝገቡ ተዘግቷል ሲል ውሳኔ ተሰጥቷል። በዚህ መሰረት ጋዜጠኛ ገነነ መኩሪያ ከቀረበበት ክስ በይርጋ ጊዜ በመታገዱ ምክንያት ነጻ